በእቅድ ደረጃ አቅደን ወደ ተግባር ገብተናል። እያንዳንዱ መዋቅር ይሄን ተግባር ባለቤት ሆኖ ከመምራት አንፃር ምን ደረጃ ላይ ነው ያለው? ራሳችን እየለካን ነው ወይ? በየጊዜው ኢንቨንተሪ እየሰራን ነው ወይ? ያለብን ችግር ማነቆ ምንድነው የሚለው ነገር በግልጽ ተነጋግረን ችግሮቹም ካሉ ተወያይተን የሌሎችንም ተሞክሮ ምናሰፋበት እድል የሚፈጥር መድረክ ነው። ይሄን ስንል የተራራቁ አፈጻጸም ያላቸው መዋቅሮች ላይ ነው ያለነው። 15 መዋቅሮች አሉ። ከሜዳ ላይ ከመጸዳዳት ነፃ ከማድረግ አንፃር በርካታ ቀበሌ ነፃ ያደረጉ መዋቅሮች አሉ። አንድና ሁለት ቀበሌ ነፃ ማድረግ የከበዳቸው መዋቅሮች እንዳሉ ታሳቢ ማድረግ መቻል ያስፈልጋልና በዋናነት አመራር ለዚህ ተግባር ትኩረት ሰጥቶ በመራው ልክ ውጤት እየመጣ እንደሆነ ይህን ተግባር ውጤታማ ማድረግ ከተላላፊ በሽታዎች ጋር አጠቃላይ ያለውን ከመከላከል መሰረት ካደረገው ከጤና ፖሊሲ ጋር አስተሳስረን መሄድ መቻል አለብን ማለት ነው። ስለዚህ ከዚህ አንፃር ምን ላይ ነን ያለነው የእንደንዱ መዋቅር ያለበት ደረጃ ምን ይመስላል የሚለው አንዱ መነሻ ነው። ሁለተኛ ሞዴል ቀበሌ በጤና ሞዴል የሆኑ ቀበሌዎችን በመፍጠር ሂደት ላይ ያስመዘገብናቸው ውጤቶች ምን ይመስላሉ የሚለው አንዱ በዚህ መርሃ ግብር የምናየው ነው። ምን ደረጃ ላይ ነን ያለነው ካቀድነው አንፃር በአመቱ መነሻ ላይ ምን ያህል ቀበሌ ነው ሞዴል እናረጋለን ብለን ተነስተን የነበረው አሁን ላይ ሆነን የአመቱ መጨረሻ ላይ ያለነው ምን ያህል ቀበሌዎችን በጤና ሞዴል አድርገን አስመርቀናል የሚለው አንዱ መለኪያችን ነው። ባይዘኛም አመታዊ አፈጻጸም ስናወጣ አንዱ መነሻችን ይሄ ነው። ያው መታወቅም ስላለበት ነው። አብዛኛው ጤና መዋቅሩን የሚመራው አካል ስለሆነ በዚህ በደንብ አድርገን ካልሰራን ውጤት ማግኘት እንደማንችል በግልጽ መታየት መቻል አለበት። ሌላው ከዚህ ከፍ ብለን ጽዱ ኢትዮጵያን ኢኒሺዬቲቭ ጀምረናል፣ ተግባራዊ አድርገናል። በፓይለትነት ምዕራብ አዘርነት ተጀምሯል። እኛ ሁሉም ወረዳዎች ላይ ተግባራዊ እናደርጋለን ብለን አቅደናል። ከዚህ አንፃር ምን ደረጃ ላይ ነን ያለነው የሚለው ላይ ያው ከዚህ አስተሳስረን ማየት መቻል አለብን የሚለውን በደንብ እንድትይዙና እንድትረዱ ፍሬም እያረኩኝ ነው ከመድረኩ ጋር። ሌላው ቅንጅታዊ አሰራር በተለይ የተቋማት የምግብ ቤቶች ስታንዳርድ አሁን ላይ ከጤና መዋቅር ጀምሮ ማህበረሰቡ እንደ ሞዴልነት ሊጠቀማቸው የሚችሉ መጸዳጃ ቤቶች አሉ። ጤና ኬላዎች ላይ፣ ጤና ጣቢያዎች ላይ፣ ሆስፒታሎች ላይ የቁጥጥር ሂደቱ ምን ይመስላል? የመንግስት መስሪያ ቤቶች ላይ ያሉ መጸዳጃ ቤቶች እንዴት ነው ባለቤት አላቸው ወይ? የምንቆጣጠርበት አግባብ ምን ይመስላል? በተለይ ሬጉላቶሪ ከበሽታ መከላከል ጋር ኢንተግሬት ሆኖ ከመስራት አንፃር ከዚህ መድረክ አስተሳስረን የጠራናችሁ በዋናነት ከዚህ ጋር ማየት ስላለብን ነውና አሁን ላይ በጣም አሳፋሪ ነው። ማህበረሰቡን የሚመጥን አይደለም፣ ጊዜውን የሚመጥን አይደለም። ከፍ ብለን ጽዱ ኢትዮጵያን መፍጠር ኢኒሺዬቲቭን ተግባራዊ ማድረግ አለብን ብለን እያልን በተለይ መንግስት መስሪያ ቤቶች ላይ ያለው የመጸዳጃ ቤት አጠቃቀም በጣም መሰረታዊ ችግር ያለበት ነው። መጨረሻ ላይ እናያለን ምን ደረጃ ላይ ነን ያለነው የሚለው ነገር። ይሄን ማን ነው የሚቆጣጠረው? ባለቤት ሆነን እየሰራን ነው የሚለው አስተሳስረን ማየት ከዚህ ጋር ያለንበትን መዋቅር ያለንበትን ወረዳ የሴክተር መስሪያ ቤቶች መጸዳጃ ቤቶች ምን ይመስላሉ የሚለው ነገር በደንብ አስተሳስረን ማየት መቃኘት አስፈላጊ ነው። ችግሮች ካሉ ተነጋግረን አቅጣጫ አስቀምጠን ባስቀመጥነው አቅጣጫ መሰረት ከተረባረብን በአጭር ጊዜ መፍታት የምንችልበትን እድል እንፈጥራለን። ከዛ ባለፈ አንዱ ጤና ነክ ተቋማት አካባቢ ያለው የቁጥጥር ሂደት ምን ይመስላል? ምግብ ቤቶች እውነት አሁን ላይ ከስታንዳርዱ ጋር አስተሳስረን እየለካናቸው ነው ወይ? በአግባቡ ለተጠቃሚ ለከስተመር አገልግሎት እየሰጡ ነው የሚለው ላይ በልኩ ማየት መቻል ያስፈልጋል። አንዳንድ ቦታዎች ላይ በጣም አሳፋሪ ነው። ወደ ውስጥ ስንገባ የሚያዘጋጁበት ምግብ የሚያዘጋጁበት ቤት፣ መጸዳጃ ቤት፣ እጅ መታጠቢያ አካባቢ ያለው ነገር በጣም አሳፋሪ ነው። ይብዛሚነስም ሁሉም የትኛውም አካል መጥቶ ምግብ ቤትን ሳይገባ አይቀርም። ገብቶ ይታጠባል። አንዳንዴ በሽታ ይዞ የሚወጣበትም እድል እየተፈጠረ ነው እኛ ቁጥጥር ባለማድረጋችን። ስለዚህ የቁጥጥር ዘርፉን ከማጠናከር አንፃር ከምንም ነፃ ሆነን ቁጥጥር አድርገን ስታንዳርድ ከማስጠበቅ አንፃር በዚህ መሰረታዊ ችግር ያለበት እንደሆነ እንደ ዞን ተገምግሟል። ይሄን ማረም የምንችልበትን እድል የሚፈጥር መድረክ እንደሚሆን ተስፋ አደርጋለሁ። በዋናነት አጠቃላይ ከሃይጂንና ሳኒቴሽን ከስታንዳርድ ከቁጥጥር ስራችን ጋር አስተሳስረን የዛሬውን መድረክ ተግባብተን የምንሄድበትና ሰነዶች ተዘጋጅተዋል። በሰነዶች የታዩ ፕራክቲካሊ አሁን የሬጉላቶሪ በሽታ መከላከል ላይ የሚቀርቡ እንትኖች አይታችሁ ከሆነ ቀጥታ በኢንቨንተሪ ሊሆን ይችላል፣ በመስክ ምልከታ ሊሆን ይችላል፣ በተጨባጭ ተገብቶ የታዩ ነገሮች ላይቭ ነው የሚመጡት። ስለዚህ እያንዳንዱ መዋቅር ያለበት ደረጃ ምን ይመስላል የሚለውን
ሊያሳይ በሚችል መልኩ ሰነዱ ይቀርብልናል። ከሰነዱ በኋላ ተወያይተን ወጥ የሆነ አቋም ይዘን በተግባባንበት ጉዳይ ተረባርበን አጠቃላይ ዞናል የሃይጂንና ሳኒቴሽን ስታንዳርድ እንዲሁም የቁጥጥር ስራችን እናሳልጣለን የሚል አጠር ያለ መልእክት ለማስተላለፍ ነው። አመሰግናለሁ።